ዛሬ በጣም የሚጣፍጥና በጣም ቆንጆ የሆነ የፈታይር አሰራር አሳያችኋለሁ። በጣም ቆንጆ፣ በጣም አሪፍ፣ በጣም ቀላል ነው። እርጥብ ለመስራት ምናምን አሁን ምግብ ቤት ገብታችሁ ኢትዮጵያ ገብታችሁ ምግብ ቤት መክፈት ለምትፈልጉ ይጠቅማችኋል። በቤት ውስጥ እንዴት መስራት እንችላለን እና እስከመጨረሻ እዩ። በጣም ቀላል ነው። በጣም ፈጣን ነው። በጣም ቆንጆ ነው። እኔ ውስጡን አድርጌ ነው የሰራሁት። ከፈለጋችሁ ከብዙን እንደዛ ሰርታችሁ እንትን ማለት ትችላላችሁ ማለት ነው። የሸዋርማ ከብዝ ምናምን ይሆናል ልጡ ማለት ነው። አብራችሁን ቆዩ፣ እስከመጨረሻ ተከታተሉት። ለመስራት የሚያስፈልግኝ እነዚህ ናቸው የሚያስፈልጉን። ለዱቄት የሚያስፈልገን 2 ኩባያ ዱቄት እና ጨው፣ ዝብዴ ነው የሚያስፈልገን። ዱቄቱ ላይ ሌላ ምንም አንጨምርም። ዝብዴ ወይም ደግሞ ይሄ ምን ነበር የገበታ ቂቤ። ከዛ ደግሞ ለእንትኑ ሽንኩርት ስጋን ያስቀመጥኩት ያሳያችኋለሁ። እና 2 ኩባያ ዱቄት ከብዙን ለመስራት ማለት ነው። ይሄ ጨው ነው፣ ቡኒ ጨው ማለት ነው። ይሄ ዝብዴ ወይም ደግሞ ሰመን የሚባል ማለት ነው። ሊጡ በደንብ መቦካት አለበት። እርሾ አይገባበትም እና እንደዚህ መሆን አለበት። ጨውና ዝብዴ ብቻ ነው። በዝብዴ ቦታ ደግሞ ቅቤ ማረግ ዘይት ማረግ ትችላላችሁ። ሶሪ። እና እንትኑን ለመስራት ሽንኩርት፣ ጨው እና ቆንዶ በርበሬ፣ ባህራት እና ነጭ ሽንኩርት ከዛ እንደዚህ ያሸዋለሁ እና አንድ ላይ ውስጥ አርጌ ለመስራት ነው። ከዛ ሊጡ ትንሽ ኩፍ ስልልኝ እንደዚህ በምታዩት መልኩ አቆራርጠዋለሁ ማለት ነው። ይሄንን የቆራረስኩትን እስከምሰራ ያኛው ኩፍ እንድልልኝ አስቀምጠዋለሁ። ከዛ እዚህ ጋር ዘይት ነው የምትጠቀሙት ወይም ደግሞ ዝብዴ ነው የምትጠቀሙት፣ ቅቤ ማለት ነው። ዱቄት አንጠቀምም። በምታዩት መልኩ ስስ እስከሆነ ድረስ እንደዚህ እንሰራለን በእጃችን ማለት ነው። በጣም ስስ መሆን አለበት። በዚህ ይህ በቪዲዮ እንደምታዩት ማለት ነው። ከዛ ሁሉንም እንደዚህ ስስ አርጌ ሰርቼ አንድ ላይ አስቀምጣለሁ ዳራርቤ እንደዚህ ማለት ነው። እንደዚህኛው በጣም እንደዚህ ሁሉንም በዚህ መልኩ ሰራለሁ።
ከዛ ይሄንን የሰራሁትን ደግሞ ዝብዴ እንደዚህ ዝብዴ እየቀባው እንደዚህ ሰራለሁ ማለት ነው በምታዩት። ከዛ ቆራረጣለሁ፣ በምፈልጉ ልክ ቆራረጠዋለሁ። እነዚህን ቆራረጠዋለሁ እኩል አርጊ ማለት ነው። ቆርጬ እንደዚህ ያረገዋለሁ ማለት ነው። ይሄንን ድጋሜ ደግሞ በዱቄት እያደረግን እንደገና ኖርማል ከብዝ ሰራለን ማለት ነው። እዛ እያዘጋጀነው ስጋ፣ ይሄ ቅድም የሰራሁት ስጋ በዚህ መልኩ ሁሉንም ሰራለሁ ማለት ነው። ከዛ ዝብዴ ዘይት እንደዚህ ከላይ ቀባለሁ። ከዛ ጥቁር አስሙድ ከላይ ጨምርበታለሁ። ከዛ ኦቨን ውስጥ አደርጋለሁ ማለት ነው።